የወንዝ ዳርቻ ልማት እንግዲህ በኢትዮጵያ አዲስ አይነት ልማት ነው። በድፍረት የጀመርነው ነው። በድፍረት ጀምረን በብቃት በልቀት ሰርተናል ብለን እናምናለን። ስራዎቹ ይሄንን ይመሰክራሉ። እጅግ በጣም የሚያኮራ ለብዙ የከተማችን ነዋሪዎች የስራ ዕድል የፈጠረ አካባቢ ምህዳርን አፈርን ለመጠበቅ ስነ ምህዳሩን ለመጠበቅ በከፍተኛ ሁኔታ አስተዋጽኦ ያደረገና ጠፍተው ደርቀው የነበሩ ምንጮች ካሁኑ እየመጡበት እየፈለቁ ያሉበትን ተጨባጭ የሆነ ውጤት እያየን ነው። እነኚህ ወንዞች ሽታቸው እንኳን ጠጋ ብሎ ለመሄድ የማይቻል የቆሻሻ መጣያ ናቸው። በተለያየ መንገድ ወንጀል የሚሰራባቸው ጨለማ ስፍራዎች ሰው የማይጠጋባቸው በተለያየ መንገድ ህገወጥ ተግባር የሰሩ ወይም ወንጀልን የፈጸሙ ሰዎች መጥተው የሚሸሸጉበት ካስፈለገም ደግሞ እዛ ትናንሽ ቤቶችን ሰርተው የሚኖሩበት ነበሩ። ፈጣሪ የተመሰገነ ይሁንና ዛሬ ጫካው ተገልጧል፣ ጨለማው በርቷል። ለከተማችን ትልቅ የቱሪስት መዳረሻ ስፍራ ጤናማ አካባቢ ሆኗል። ውበትን ተጎናጽፏል። የአዲስ አበባን ወንዞች ዳርቻ እንዴት በጎበኘ ነው የሚያሰኙ ሀገራችን የምናደንቅበት መሰረተ ልማቶች ውጤታማ ሆነውልናል። አሁን የምንገኝበት ቀበና ድልድይ ጋር ነው። እንደዚህ አይነት ግድብ አይታሰብም። በአዲስ አበባ ውስጥ ትልቅ ግድብ ሰርተናል። አይታሰብም ነበር አለ አዲስ አበባ ውስጥ እንደዚህ። ዋናው እንግዲህ ምናብ ነው የምንለው ለዚህ ነው። ማሰብ ብቻ ሳይሆን አስበን መተግበር ችለናል። ትልቅ መዝናኛም ነው፣ የቱሪስት መዳረሻ ነው። ለአካባቢው ትልቅ የሆነ ጤናማ እይታንና ጤናማ መዝናኛ ቦታን የሚፈጥር ነው። በከተማችን ላይ ያለውን የመጠጥ ውሃ ችግር ለመፍታትም ጭምር የተጠቀምንበት ነው ማለት ነው። ትልቁ ግድብ ነው የሚሆነው። አሁን እዚህ አካባቢ በጣም ትልልቅ ሆቴሎች ናቸው የሚገነቡት። እነኛ አሁን የቀሩት ቤቶች ሳይቀር እዚህ አካባቢ ቤት ገንብተንላቸው ትልልቅ ሪል ስቴቶች አፓርትመንቶች የሚገነቡበት አካባቢ ነው የሚሆነው። ከዚህ በፊት አይፈለግም ነበር። አሁን ግን በከተማችን አንደኛ ደረጃ የቱሪስት መዳረሻ ሲሆን ብዙ አልሚዎች ወደዚህ ብትመጡ ሳትቀደሙ ጥሪ እናደርግላችኋለን። ይሄ ነገ የማይገኝ ስፍራ እንደሚሆን ምንም ጥርጥር የለም። ከዚህ በላይ ማልማት ይቻላል። ከዚህ በላይ ልንጠቀምበት ልናስውበው እንችላለን። እኛ በሰፊው ሄደንበታል። ከዚህ በላይ ደግሞ ለማላቅ ባለሀብቶቻችን የግል አልሚዎች ልክ ከእንጦጦ ፒኮክ በሰራ ነው መንገድ ያደረጋችሁትን ተሳትፎ ኑ እዚህም ሌላ ሁለተኛውና ሌላኛው አማራጭ ተፈጥሮላችኋል ማለት እወዳለሁ። Thank you.